በዚህ ዘመን የራሳችሁን የሆነ የገንዘብ ነፃነት ለማግኘት በቅጥር ህይወት እናሳካዋለን ብላችሁ የምታስቡ ከሆነ እንደ ታላቅ ወንድም ነው የምነግራችሁ፣ ተሳስታችኋል። የገንዘብ ነፃነት ለማግኘት ብቸኛው አማራጭ የራሴ ነው የምትሉትን ቢዝነስ ዴቨሎፕ ማድረግ ነው። አይናው በዚህ ቪዲዮ ላይ የራሳችሁን ቢዝነስ እንዴት ከዜሮ መጀመር እንዳለባችሁ ልነግራችሁ አይደለም የመጣሁት። እሱን ከፈለጋችሁት ከዚህ በፊት የሰራሁት ቪዲዮ አለ፣ ገብታችሁ ቼክ አድርጉት። በዚህ ቪዲዮ ላይ ልነግራችሁ የመጣሁት የራሳችሁን ቢዝነስ ላውንች በምታደርጉበት ጊዜ እንዴት የቢዝነሱን ብራንድ ቢውል ማድረግ እንደምትችሉና ያን ብራንድ በመጠቀም እንዴት ገንዘብ ሜክ ማድረግ እንደምትችሉ እያንዳንዱ ነገር ሼር ላደርጋችሁ። እስከ ቪዲዮ መጨረሻ ደግሞ አብራችሁ ቆያችሁ። እኔ የራሴን ቢዝነስ ቢውል ባደረኩበት ጊዜ የሰራኋቸውን ስህተቶችና በምን አይነት ሚንስ እንዳስተካከልኳቸው እናንተም እንድትማሩ የምፈልጋቸውን ነገሮች ሼር አድርጋችኋለሁ። ቀጥታ ወደ ቪዲዮ። የመጀመሪያው ዋት ኢዝ ብራንዲንግ? ባይ ዘ ዌይ ብራንዲንግ ማለት ሎጎ ኦር ደግሞ የቢዝነሱ ስም አይደለም። ብዙ ሰው ስለ ብራንዲንግ ያለው አንደርስታንዲንግ ትክክል አይደለም። ብራንዲንግን በቀላሉ አንደርስታንድ ለማድረግ ከፐርሰናሊቲ ያገናኝታችሁ ይዩት። አንድ ሰው ስለ እናንተ ከዚህ በፊት ማያቅ ሰው እና ፎር ዘ ፈርስት ታይም ያገኛችሁ ሰው እናንተን ኢቫሉዌት የሚያደርጋችሁ ባለባበሳችሁ፣ ባወራራችሁ ፕላስ ኮሙኒኬት በምታደርጉበት ሚንስ ሊሆን ይችላል። ሞር ደግሞ የሚያውቃችሁ ሰው ከዚህ በፊት ከእናንተ ጋር ኢንጌጅ አድርጎ ደግሞ የሚያውቅ ሰው እናንተን ዲፋይን የሚያደርጋችሁ በካራክተራችሁ ነው፣ በምታሳዩት ፐርሰናሊቲ ነው። ስለዚህ እናንተም የቢዝነሳችሁን ብራንድ ቢውል በምታደርጉበት ጊዜ ኮሚኒቲው ኦር ደግሞ የእናንተ ታርጌት ኦዲየንስ ስለ እናንተ ቢዝነስ ያስብ ምንድን ነው እንዲያስብ የምትፈልጉት? ትረስት እንዲያረጋችሁ፣ በደንብ እንዲያውቃችሁ እያንዳንዱ ነገር ቀድማችሁ ዲፋይን ማድረግ መቻል አለባችሁ። ለምሳሌ ስለ ናይክ ስናስብ ጭንቅላታችን ላይ የሚመጣ ነገር አለ። ናይክ አሁን ለምሳሌ የጥንካሬ ስለማሸነፍ ዊን ስለማድረግ ነው ኮሚኒቲ ላይ ያመጣው ነገር። ኮካኮላን ብታዩት ቺል ስለማድረግ፣ ሴሌብሬት ስለማድረግ፣ ኔትወርክ ስለማድረግ፣ ስለ ፍሬንድሺፕ ነው። ስለዚህ እያንዳንዱ ብራንድ ኮሚኒቲ ላይ መፍጠር የሚፈልገውን ነገር መጀመሪያ ዲፋይን ማድረግ መቻል አለበት። ሰዎቹ ስለዛ ብራንድ ሲያስቡ ምን አይነት ነገሮችን ፐርሲቭ እንዲያደርጉ ነው የምትፈልጉት? ምክንያቱም ሰዎቹ እንዲገዙን እኛ የምናመጣቸውን ፕሮዳክቶች ወር ሰርቪሶች ፐርቼዝ እንዲያደርጉ መጀመሪያ ላይ ትረስት ማድረግ መቻል አለባቸው። ትረስት ደግሞ እንዲያደርጉን መጀመሪያ ላይ ብራንዱን ቢውል ስናደርገው እኛ የፈለግነውን ኢሞሽን ክሬት ማድረግ መቻል አለብን። ስለዚህ ከዚህ በኋላ ለብራንዲንግ ያላቸው አመለካከት እንዲቀየር እፈልጋለሁ። ብራንዲንግ ማለት ሎጎ ኦር ደግሞ የቢዝነሱ ስም ኦር ደግሞ የምንጠቀመው ከለር ማለት አይደለም። አንድ ቢዝነስ ስትሮንግ የሆነ ብራንድ ቢውል ማድረግ የሚፈልግ ከሆነ እነኝን 4 ቤዚክ የሆኑ ፖይንቶች ኮንሲደር ማድረግ መቻል አለበት። የመጀመሪያው የብራንዱ ፐርፐዝ ምንድን ነው? ይሄ ቢዝነስ ክሬት የተደረገው ምን አይነት ቫሊዎችን ክሬት ለማድረግ ነው? ምን አይነት ፐርፐዝ አለው የሚለውን ነገር ክሊርሊ ዲፋይን ማድረግ መቻል አለበት። ኦፍኮርስ አንድ ቢዝነስ መጀመሪያ ላይ የሚቋቋመው ኦር ስታብሊሽ የሚደረገው ገንዘብ ሜክ ለማድረግ ሊሆን ይችላል፣ ለፕሮፊት ሊሆን ይችላል። ነገር ግን ዋናው ፕራይሜሪ ጎሉ መሆን ያለበት ኮሚኒቲ ላይ የሚያመጣው ኢምፓክት ነው። ስለዚህ አሁን ለምሳሌ ኢትዮ ቴሌኮም የተቋቋመበት ትልቁ ሪዝን ኮሚኒቲን ሰርቭ ማድረግ፣ ኮሚኒኬሽን በጣም ኢዚ ማድረግ ሊሆን ይችላል። ከዛ ተጨማሪ ግን ገንዘብ ሜክ ያደርጋል። ስለዚህ ዋናው መጀመሪያ ላይ ሰዎቹ በደንብ እናንተን ትረስት እንዲያደርጓችሁ፣ ቢዝነሳችሁን ቫሊዩ እንዲያደርጉት የምትፈልጉ ከሆነ ፐርፐዙን አውጥታችሁ መናገር መቻል አለባችሁ። ይሄ ብራንድ የተቋቋመው ኦር ደግሞ ይሄ ቢዝነስ የተቋቋመበት ትልቁ ሪዝን እንደዚህ አይነት ፕሮብለሞችን ኮሚኒቲ ላይ ያሉ ፕሮብለሞችን ሶልቭ ማድረግ ስለሚፈልግ ነው፣ እንደዚህ አይነት ኢምፓክቶችን ማምጣት ስለሚፈልግ ነው ብላችሁ ኮሚኒኬት ማድረግ መቻል አለባችሁ እንጂ በቃ ይሄ የሚያመጣው ሪተርን ላይ ገንዘቡ ላይ ብቻ ኦብሰስድ የምትሆኑ ከሆነ የሆነ ጊዜ ላይ ብራንዳችሁም ይረሳል፣ የሚያመጣው ኢምፓክት ያን ያክል ሙሉ አይደለም። ስለዚህ ስለ ብራንዲንግ ኮንሲደር ስታደርጉ አንድ ስትሮንግ የሆነ ብራንድ ቢውል ማድረግ ስትነሱ መጀመሪያ ላይ ብራንዱ ለምን አይነት ፐርፐዝ እንደቆመ ክሊርሊ ዲፋይን ማድረግ አለባችሁ ኦር ደግሞ ኮሚኒኬት ማድረግ መቻል አለባችሁ። ሁለተኛው አንድ ብራንድ ዲፋይን የሚደረገው በሚጠቀማቸው ብራንድ አይዴንቲቲስ ነው። ብራንድ አይዴንቲቲስን የሚጠቀመው ከለር፣ ሎጎዎቹ፣ ዩዘር ኔሙ እያንዳንዱ ነገር ማተር ያደርጋል። ምክንያቱም ፈርስት ኢምፕሬሽን ማተርስ። እኛን ሰዎቹ ፎር ዘ ፈርስት ታይም ሲያገኙን ባለባበሳችን፣ ራሳችን ኤክስፕረስ በምናደርገው ነገር፣ ኮሚኒኬት በምናደርገው ነገር ኢቫሉዌት እንደሚያደርጉን ሁላ ስለሆነ ቢዝነስ ሰዎቹ ሲያስቡ በሚጠቀመው ከለር ፓሌት፣ በሎጎ በእያንዳንዱ ነገር ኢቫሉዌት ያደርጉታል። ስለዚህ ፈርስት ኢምፕሬሽን ማተር ስለሚያደርግ እናንተም ብራንዳችሁን ሪፕሬዘንት የሚያደርጉ ከለሮችን መምረጥ አለባችሁ። ለምሳሌ ለህግ ሲሆን ብዙ ጊዜ የምንጠቀማቸው ከለሮች ቀይ ናቸው አይደለ? ለህክምና ሲሆን ደግሞ ነጭ ናቸው። ለአድቨርታይዚንግ ኤጀንሲ ሲሆን ደግሞ ኦልሬዲ የምንጠቀማቸው ብሉ ናቸው። ስለዚህ እያንዳንዱ ነገር የራሱ የሆነ ሜሴጅ ስላለው አንድን ብራንድ ሪፕሬዘንት በምናደርግበት ጊዜ ኦፍኮርስ ለቪዥዋል አይዴንቲቲዎች መጠንቀቅ መቻል አለብን። ሶስተኛው አንድ ብራንድ ሪፕሬዘንት የሚደረገው በሚጠቀመው ብራንድ ቮይስ ነው። አንዳንድ ቢዝነሶች አሉ ከኦዲየንሶቻቸው ጋር ኮሚኒኬት በሚያደርጉበት ጊዜ እንደ ፕሮፌሽናል አክት ማድረግ ያለባቸው፣ አንዳንዶቹ ደግሞ እንደ ፍሬንድሊ አክት ማድረግ ያለባቸው። ስለዚህ እኛ ኮሚኒቲው ላይ ማምጣት የምንፈልገው ኢምፓክት ምንድን ነው? ፕላስ ከኦዲየንሶቻችን ጋር ኦር ደግሞ ከታርጌት ከስተመሮቻችን ጋር በምን አይነት ሚንስ ነው ኮሚኒኬት ማድረግ ያለብን የሚለውን ነገር በደንብ አይዴንቲፋይ ማድረግ አለብን። ለምሳሌ አንድ የፋሽን ኢንዱስትሪ ላይ ያለ ብራንድ እና አንድ የህግ ኢንዱስትሪ ላይ ያለ ብራንድ ሁለቱም ከኦዲየንሶቻችን ጋር ኮሚኒኬት የሚያደርጉበት ቶን ይለያያል። የህጉ በጣም ሲሪየስ ሆኖ እንደ ፕሮፌሽናል ነው ኮሚኒኬት የሚያደርገው። ፋሽን ላይ ግን ያለው
በቃ ፍሬንድሊ ሊሆን ይችላል አክት የሚያደርገው። ስለዚህ ኦዲየንሶቻችን እነማን ናቸው፣ በምን አይነት ሚንስ ነው ኮሚኒኬት ማድረግ ያለብን የሚለውን ነገር መጀመሪያ ዲፋይን ማድረግ እንችላለን። አራተኛው አንድ ብራንድ ኮንሲደር ማድረግ ያለበት እንዴት ነው ራሱን ፖዚሽን የሚያደርገው ነው። ምክንያቱም ተመሳሳይ ኢንዱስትሪ ላይ እኛ የገባንበት ኢንዱስትሪ ላይ በጣም ብዙ ኮምፒቲተርስ አሉ። ስለዚህ እኛን ኮምፒቲተሮቻችን ምንድነው ዩኒክ የሚያደርገን፣ እንዴት ነው ኮምፒቲሽን ዊን ማድረግ የምንችለው የሚለውን ነገር ዲፋይን ማድረግ መቻል አለብን። ምክንያቱም ስትራቴጂ ከሌለን እና ብራንዳችን ፖዚሽን ስናደርግ ትክክለኛው ፖዚሽን ላይ ካላስቀመጥን አንደኛ ኮምፒቲሽን ዊን ማድረግ ስለማንችል፣ ስለዚህ እነኚህን አራቱን ፖይንቶች ኮንሲደር የምናደርግ ከሆነ ሰክሰስፉል የሆነ ብራንድ ቢልድ ማድረግ እንችላለን። ስለ ብራንዲንግ በደንብ አይዴንቲፋይ ካደረግን ፕላስ ደግሞ አንድ ብራንድ ታርጌት ወደሚያደርጋቸው ከስተመሮች ከመውጣቱ በፊት ምን አይነት ነገሮችን ኮንሲደር ማድረግ እንዳለበት በደንብ ዲስከስ ካደረግን፣ ሶስተኛ የሚሆነው እንዴት ነው ስፔሻሊ በዚህ ኢንተርኔት ኢራ ምንፈልገውን ብራንድ ቢውል ማድረግ የምንችለው የሚለውን ነገር ሼር አድርጋችሁ። የመጀመሪያው ታንክስ ቱ ኢንተርኔት አሁን ላይ የምንፈልገውን ነገር አውጥተን ኮሚኒኬት ለማድረግ እና የቢዝነሳችን ብራንድ ቢውል ለማድረግ የግድ ትልቅ ገንዘቦችን ማውጣት አይጠበቅብን። የመጀመሪያው ሶሻል ሚዲያ መጠቀም። አሁን ላይ ቢዝነሶች ሶሻል ሚዲያን በመጠቀም የሚገራርሙ ኢምፓክቶችን ኮሚኒቲ ላይ ያመጡ ነው። ትልልቅ ካምፓኒዎች እነ ኮካኮላ፣ እነ ኢትዮ ቴሌኮም፣ እነ ኢትዮ ኤርላይንስ ብራንዳቸውን ቢውል እያደረጉ ያሉት ሶሻል ሚዲያ ላይ ነው። በቃ ኦልሞስት ኮንቬንሽናል ሚዲያውን እየተው ወደ ሶሻል ሚዲያ እየመጡ ነው ያሉ። ስለዚህ ሶሻል ሚዲያን በስትክክል ተጠቀሙ። አንደኛ ኮንቬንሽናል ሚዲያ ላይ ቲቪ ላይ ሬዲዮ ላይ ሄደን የምንፈልገውን ብራንድ ቢውል ለማድረግ አንደኛ ኤክስፔንሲቭ ነው። ሁለተኛ ደግሞ ሪፒትሊ ኮሚኒኬት ማድረግ አለብን። አንድ ብራንድ የሰዎቹ ጭንቅላት ላይ እንዲቀር የምንፈልግ ከሆነ ያን ነገር ሪፒትሊ እያወጣን ኮሚኒኬት ማድረግ አለብን። ስለዚህ ቶሎ ኮሚኒኬት ለማድረግ ደግሞ ሶሻል ሚዲያ የሚመስል ነገር የለም። ስለዚህ ሶሻል ሚዲያ ላይ የምንፈልገውን የቢዝነስ ብራንድ ቢውል ለማድረግ መጀመሪያ የምንፈልጋቸው የኛ ኦዲየንሶች ታርጌት የምናደርጋቸው ኦዲየንሶች የትኛው ሶሻል ሚዲያ ፕላትፎርም ላይ ነው ያሉት፣ ቲክቶክ ላይ ነው፣ ኢንስታግራም ላይ፣ ፌስቡክ ላይ ነው፣ ዩቲዩብ ላይ ነው፣ ሊንክዲን ላይ ነው፣ የትኛው ላይ ነው የሚለው ነገር አይደንቲፋይ ማድረግ። ለምሳሌ አንድ የፋሽን ኢንዱስትሪ የሚፈልጋቸውን ኦዲየንሶች የሚያገኘው ኢንስታግራም ላይ ሊሆን ይችላል። አንድ ደግሞ ቢቱቢ ላይ የተሰማራ አንድ ቢዝነስ ደግሞ የሚፈልጋቸውን ኦዲየንሶች የሚያገኘው ሊንክዲን ላይ ሊሆን ይችላል። ስለዚህ ሁላችንም ታርጌት የምናደርጋቸው ኦዲየንሶች የተለያየ ኢንቫይሮንመንት ላይ ስለሆነ ያሉት፣ ስለዚህ የትኛው ሶሻል ሚዲያ ላይ በሰራ በደንብ የምፈልገውን ብራንድ ቢውልድ ማድረግ ይችላለሁ የሚለው ነገር አይደንቲፋይ ማድረግና እዛ ነገር ላይ ሪፒትሊ ኮንቴንቶችን ክሬት እያደረገን ፎር ፍሪ ሰዎችን በማስተማር የምፈልገውን ብራንድ ቢውልድ ማድረግ እንችላለን። ሁለተኛው ብራንዳችን ቢውልድ ለማድረግ የምንጠቀምበት ትልቁ ሚንስ ፔድ የሆኑ አዶችን ራን ማድረግ። አሁን ላይ ፌስቡክም ኢንስታግራምም ቲክቶክም ፔድ የሆኑ አዶች አሉ። ፔድ የሆኑ አዶች ከኦርጋኒክ ኮንቴንቶች የሚለያቸው ኦርጋኒክ ኮንቴንቶች ለፐብሊኩ ነው የሚሰሩት፣ ታርጌትድ የተደረጉ አይደለም። ሁሉም ሰው ነው ኮንቴንቱን ኮንሱም የሚያደርገው። ፔድ የሆኑ አዶች ግን እኛ የምንፈልጋቸውን ኦዲየንሶች በዴሞግራፊያቸው፣ በኢንተረስታቸው፣ በቢሄቪየራቸው ታርጌት ተደርገው ስለሆነ የሚሰሩት ምንፈልጋቸው ኦዲየንሶች ላይ ምንፈልገውን ሜሴጅ ማስተላለፍ እንችላለን። ስለዚህ የተወሰነ ገንዘብ ኢንቨስት ማድረግ የምትፈልጉ ከሆነ ፔድ የሆኑ አዶች ራን በማድረግ የምትፈልጓቸውን ከስተመሮች ወደ እናንተ አትራክት ማድረግ ይችላላችሁ። ሶስተኛው ስፔሻሊ ናውዴይስ ምንፈልገውን ብራንድ አውጥተን ኮሚኒኬት ለማድረግና ኢፌክቲቭ ለሆነ ማድረግ ያለብን ከኢንፍሉዌንሰሮች ጋር ኮላቦሬት ማድረግ። አሁን ላይ ታንክስ ቱ ቲክቶክ በጣም ብዙ ሚኒ ኢንፍሉዌንሰርስ አሉ። ስለዚህ ከነኛ ኢንፍሉዌንሰሮች ጋር ኮላቦሬት በማድረግ እኛ የምንፈልገውን ሜሴጅ ኮሚኒቲ ላይ ኢምፓክት ማድረግ እንችላለን። ለምንድነው ኢንፍሉዌንሰሮችን ሴሌክት የምናደርገው? ኦፍ ኮርስ ኮሚኒቲ ላይ ብዙ ተከታይ ስላላቸውና እነሱ ያሉትን ነገር ሰዎቹ አክሴፕት ስለሚያደርጉ። ስለዚህ የተወሰነ ገንዘብ መክፈል የምትችሉ ከሆነ ኦር ደግሞ በኔትወርካችሁ ኢንፍሉዌንሰሮችን ማግኘት የምትችሉ ከሆነ ከነሱ ጋር ኮላቦሬት በማድረግ የራሳችሁን የቢዝነስ ብራንድ ቢልድ ማድረግ ትችላላችሁ። ነገር ግን እዚህ ጋር በደንብ አንደርላይ እንድታደርጉ የምፈልገው ኢንፍሉዌንሰር በምትመርጡበት ጊዜ ከእናንተ ብራንድ ጋር ፊት የሚያደርግ ኢንፍሉዌንሰር መምረጥን እርግጠኛ ሆኑ። አንዳንድ ሰው አለ ማለት ሲሪየስ የሆነ ብራንድ ቢውል እያደረገ ነገር ግን አድቨርታይዝ የሚያስደርገው ከዛ ብራንድ ጋር ከማየር በጣም ኮንትራዲክት ከሚያደርግ ኢንፍሉዌንሰር ጋር ኮላቦሬት ሲያደርግ ታዩታላችሁ። ለምሳሌ አንድ የጨፈረች ምናምን የምትሰራ ክሬተር ለህግ ማስታወቂያ ብትሰራ ማን ነው ትረስት አድርጉ የዛን ሰው ፕሮዳክት ወይም ደግሞ የዛን ብራንድ ፕሮዳክት ወር ሰርቪስ ፐርቼዝ የሚያደርገው? ስለዚህ ኢንፍሉዌንሰር በምትመርጡበት ጊዜ ነገር ኖቲስ እንድታደርጉ ፈልጋለሁ። በደንብ ኖቲስ አድርጉት። በጣም ብዙ ሰው ብዙ ቢዝነሶች ይሸወዱ ስለማይ ነው። ቪዲዮን ከመጨረሳችን በፊት ብዙ ሰው ስለ ብራንዲንግ የሚሳሳታቸው ነገሮች ሼር ያደርጋችሁ። የመጀመሪያው ብራንዲንግ ሲባል ብዙ ሰው የሚያስበው ሎጎ ነው ኦር ደግሞ የሆነ የቢዝነሱን ስም ነው። በጣም ፋንሲ የሆኑ ቢዝነስ ስሞችን ለመመረጥ ኦር ደግሞ ሎጎ ዲዛይን ሲያስደርግ ነው የምታዩት። ኦፍ ኮርስ ሎጎ እና የቢዝነሱ ስም ማተር ያደርጋል። ነገር ግን ሎጎአችን በጣም አሪፍ ስለሆነ ሰዎቹ ለእኛ ብራንድ ያላቸው አመለካከት ጥሩ ላይሆን ይችላል። ለምሳሌ ቀበሌን ስታስታውሱ ምንድነው ትዝ የሚላችሁ? ኢትዮ ቴሌኮም ስታስታውሱ ምንድነው ትዝ የሚላችሁ? ኦር ደግሞ ኢትዮ ኤርላይንስ ስታስታውሱ ምንድነው ትዝ የሚላችሁ? ብራንዲንግ ማለት ያ ነው። አይምሯችሁ ላይ የሚመጣው ነገር ምንድነው እንጂ ሎጎ ለብቻ ኦብሰስድ ሆናችሁ ከስተመር ሰርቪሳችሁ በጣም የተመታ ከሆነ ኦር ደግሞ ፕሮዳክታችሁና ሰርቪሳችሁ በጣም ሽቲ ከሆነ ለእናንተ ብራንድ ሰዎች ያላቸው አመለካከት በጣም የወረደው የሚሆን። ስለዚህ ሎጎ ላይ እና ስም ላይ በጣም ኦብሰስድ ከመሆን ወጥታችሁ ሌሎቹ ኤሌመንቶችም ላይ መስራትን መርሳት የለባችሁ። ሁለተኛው
ብራንዲንግ ላይ በጣም ብዙ ሰው የሚሳሳተው ነገር ብራንዲንግ በኋላ ቢውልድ አደርገዋለሁ ይላል። እንደዛ አይደለም። ብራንዲንግ ቢውልድ የሚደረገው ቀን ተቀን በምታደርጓቸው አክቲቪቲዎች ነው። ለምሳሌ ዛሬ የሆነ ሰው መጥቶ እናንተ ጋር ቢዝነሳችሁ ላይ ሊስተናገድ መጥቶ በጣም አናዳችሁ ከላካችሁት ያ ነገር ተሰባስቦ ነው ኦልሬዲ በኋላ ላይ ብራንዳችሁን ዲፋይን የሚያደርገው። ስለዚህ ብራንዲንግ ከጀመራችሁበት ቀን ጀምሮ ቢውልድ እየተደረገ መሄድ ነው እንጂ የሆነ ጊዜ ላይ በአንድ ቀን በሁለት ቀን ሴቲንግ በማስተካከል የምታደርጉት ነገር አይደለም። ስለዚህ ብራንዲንግ ማለት ኦን ዘ ሎንግ ራን ቢውልድ የሚደረግ ነገር ነው። ሶስተኛው ብራንዲንግ ሲባል ለትልቅ ድርጅቶች ብቻ የተተወ ይመስላችኋል። ብራንዳችሁን አውጥታችሁ ለመናገር የግድ እንደነ ፌስቡክ እንደነ አፕል ትልቅ ካምፓኒ መሆን አይጠበቅባችሁ። ትንሽም ቢዝነስ ብትሆን ከስተመር እስካለው ድረስ የሚያቀርበው ፕሮዳክት ወር ሰርቪስ ካለ ድረስ ብራንድ ቢውልድ ማድረግ መቻል አለበት። ስለዚህ እናንተ የምታወሩበት ቶን ከእናንተ ኦዲየንስ ጋር የሚሄድና እናንተ የምትፈልጉት ነገር መሆን መቻል አለበት። ስለዚህ ብራንድ ሲባል ለትልቅ ካምፓኒዎች ብቻ የተተወ ሲሆን ለእያንዳንዱ ቢዝነስ ኢንክሉዲንግ ለእናንተ የራሳቸው የሆነ ብራንድ ያስፈልጋቸው። አራተኛው ብራንዲንግ ላይ በጣም ብዙ ሰው የሚሳሳተው ነገር እያንዳንዱ ፕላትፎርም ላይ ብራንዲንግ ቢውልድ ማድረግ አለብኝ ብሎ ያስባል። ጋይዝ ሁሉም ፕላትፎርም ላይ አት ታይም ኢንጌጅ ላትሆኑ ትችላላችሁ። ስለዚህ ሪኮመንድ ማድረጋችሁ የእናንተ ኦዲየንሶች ያሉበትን አንድ ፕላትፎርም ምረጡና እዛ ነገር ላይ ኮንቲኒስሊ ኮንቴንቶችን ክሬት በማድረግ ብራንድ ቮይሳችሁን በማውጣት ሰዎቹ እንዲያውቋችሁ አድርጉ። ዜን እዛ ነገር ላይ ሰክሰስፉል ከሆናችሁ ኦፍኮርስ ከሆነ ጊዜ በኋላ ኤክስፓንድ እያደረጋችሁ ወደ ሌሎቹ ፕላትፎርሞች መሄድ ትችላላችሁ እንጂ ሁሉም ነገር ላይ አት ታይም ኤግዚስት ለማድረግ ትሞክሩ ከሆነ ኦቨርዌልምድ ነው የምትሆኑት። ለዛሬ ጄላችሁ የመጣሁት ኮንቴንት ይሄን ይመስላል። ሁሌም ስለ ቢዝነስ እና ስለ ገንዘብ ባወራ ደስ ይለኛል። ልክ እንደዚህ አይነት ኮንቴንቶች እንደሚመቻችሁ ከሆነ ፓርት 2 በማለት ኮሜንት ሴክሽን ላይ ያሳውቁኝ። ኔክስት ሌሎችን ኮንቴንቶች እየሰራው ሼር አደርጋችኋለሁ። ፕላስ ደግሞ ልክ እንደዚህ አይነት ኮንቴንቶች የሚመቻችሁ ከሆነ ቻናላችን ሰብስክራይብ በማድረግ ቤተሰብ ሁኑ። ቴንክ ዩ። ኔክስት በሌላ ቪዲዮ እንገናኛለን።